ሰላም ተማሪዎች እንኳን ደህና መጣችሁ። በዚህኛው ሴክሽናችን ደግሞ ስለምናያለን ስለ ሩልስ ኦፍ ዲፈረንሺዬሽን ወይም የዲፈረንሺዬሽኖች ምናችንን ሩል እና ካራክተሪስቲክሶች ፕሮፐርቲዎቻችንን የምናይ ይሆናል ማለት ነው። ዲፈረንሺዬሽን ምንድነው ብለናል? ዲፈረንሺዬሽን ምንድነው? ሬት ኦፍ ቼንጅ ነው ብለናል አይደለም? እንዴት እንሰይመዋለን ብለናል? ኤፍ ዴሪቬቲቭ ኦፍ ኤክስ ብለን እንሰይም እንችላለን ወይም ደግሞ ኦር ዲ ባይ ዲኤክስ ኦፍ ኤፍ ኦፍ ኤክስ እንሰይመዋለን። ስለዚህ ሁለቱንም ሪፕሬዘንቴሽን ኖቴሽን ተጠቅመን ምን ማድረግ እንችላለን? ዲፈረንሺዬሽኖቻችንን ካልኩሌት ማድረግ እንችላለን። ሌላ የምናደርግበት ደግሞ ፎርሙላችን ደግሞ ምንድነው ብለናል? ሊሚት ኦፍ h approach to 0 አይደለም f of x plus h minus f of x አይደለም ኦቨር h እንደዚህ አድርገን ካልኩሌት እናደርገዋለን ብለናል። ስለዚህ እዚህ ላይ አፕላይ የምናደርጋቸው ሩሎች እነማን ናቸው ስንል እነዚህን ሩሎች እናገራለን። የመጀመሪያው ሩላችን ምንድነው? ፓወር ሩል ማለትም ፋንክሽኖቻችን ምንድነው በኤክስፖነንት ቢሰጡንስ ኤክስፖኔንሻል ፓወሮቻችን ምንድን በሚሆንበት ጊዜ እንደዚህ በሚሰጡበት ጊዜ ወይም x the power of x raised to የሆነ ፓወር በሚሰጡበት ጊዜ እንዴት ነው ካልኩሌት ማድረግ የምንችለው ካለን ዲፈረንሺዬሽናችን ወይም ዴሪቬቲቫችን ምን ይሆናል አለ it is ምንድነው ሪዲዩስ ማድረግ ነው። ዲፈረንሺዬሽን ስንል የሆነ ሪዲዩስ እያደረግን ነው እየቀነስን ነው ማለት ነው። ስለዚህ ምንድነው የምናደርገው ኤክስፖነንቶቻችንን በአንድ እንቀንሳለን ማለት ነው። ማለትም f of x አችን equals to x the power of n ነው ካልን እንዴት ነው የምናደርገው ማለት ነው? ኤክስፖነንታችንን እናወርደዋለን n ሲባዛ x the power of n minus 1 ፓወራችንን በአንድ እንቀንሳለን ፓወራችንን ነው እዚጋ የምንቀንሰው። ተመልከቱ ፓወራችንን ብቻ ነው የምንቀንሰው እዚጋ ፓወራችንን በአንድ ሪዲዩስ እናደርጋለን። ሌላኛው ደግሞ ምንድነው? ሰም ኤንድ ዲፈረንስ ሩል። ሰም እና ዲፈረንስ ማለትም ሁለት ፋንክሽኖች ተደምረው ወይም ተቀንሰው በሚመጡበት ጊዜ ምንድነው የምናደርገው? ዲፈረንሺዬሽናቸውን ወይም ዴሪቬቲቫቸውን ምን እናደርጋለን? አስ ኢንዲፔንደንት ነው የምንሰራው ማለት ነው። ለብቻ እንሰራቸዋለን ማለት ለኤፍ ኦፍ ኤክስ ለብቻ ለጂ ኦፍ ኤክስ አችንን ለብቻ ለአዲሽንም ጊዜ ለምን ጊዜ ለዲፈረንስም ጊዜ ወይም ለሰብትራክሽንም ጊዜ ለመልቲፕሊኬሽን ጊዜ ምን ኮንስታንት መልቲፕሊኬሽን ማለትም ኮንስታንት በኮንስታንት ፋንክሽናችንን በመናባዛበት ጊዜ ያ ኮንስታንታችን ለዴሪቬቲቫችን ምን አያደርግም አፕላይ አይሆንም ማለትም ዴሪቬሽን መስራት አይጠበቅብንም ኮንስታንት ስለሆነ ማለት። ስለዚህ ምንድነው የምናደርገው ኮንስታንት በፋንክሽናችንን በኮንስታንት ብናባዛ ኮንስታንታችንን አውጥተን ለፋንክሽናችን ብቻ ምን መስራት እንችላለን ዴሪቬሽን ወይም ዴሪቬቲቭ መስራት መፈለግ እንችላለን። ሌላኛው ሩላችን ደግሞ ፕሮዳክት ሩል እና ኩዌሽንት ሩል ናቸው። ፕሮዳክት ሩል ምን ይለናል? ሁለት ፋንክሽኖች ማለት ነው f of g of a እና f እና g of x ቢሰጡን ተባዝተው ማለት ነው ዲፈረንሺዬሽናቸውን ፈልጉ ከተባለን ያን እነዛን ፋንክሽን ከማባዛት ይልቅ ምን መስራት ይችላልላችሁ አለ f of derivative of x የፋንክሽናችን የኤፍን ዴሪቬቲቭ መጀመሪያ ታገኙና ከማጋባዙት ከጂ ኦፍ ኤክስ ጋባዙት። ከዛ ደግሞ አለ ለማ ኤፍ ኦፍ ኤክስን ብቻ ተወስዱና ጂ ኦፍ ኤክስ ዴሪቬቲቭ ጋር አባዙት ይለናል ማለት። ስለዚህ እንደዚህ አድርገን ምን ማድረግ እንችላለን? መተንተን እንችላለን የተሻለውን አማራጭ። እነዚህ ሩሎች ዋና ዓላማቸው ምንድነው? ኦፕሬሽኖቻችንን ለማቅረብ ነው። ብዙ ጊዜ ፕሮፐርቲ ካራክተሪስቲክስ የሚሰጡን ከዚህ በኋላ ከነሱ ተጠቅመን ለምንሰራባቸው ኦፕሬሽኖች ምንድናቸው? ማቅለያ ናቸው። ይሄኛው ማለት ነው ይሄኛው መስራት ማባዛቱ ቀላል ከሆነ አባዝተን መስራት ነው። ማባዛቱ ግን ከባድ ከሆነ ወይም የሚያስቸግር ዲፊካልት ከሆነ ምን እናደርጋለን? እንደዚህ ተንትነን መስራት እንችላለን ማለት ነው። የኩዌሽንት ሩልም ተመሳሳይ ነው። ምንድነው የሚለን? f እና g of x የሚባሉ ሁለት ፋንክሽኖች በምን በዲቪዥን ኦፕሬሽን ቢገናኙና የነሱን ዴሪቬቲቭ ፈልጉ ከተባለ ምንድነው የምንፈልገው አለ መጀመሪያ የf of x ዴሪቬቲቭ እንፈልጋለን። ከዛ በማን እናባዛለን? ከዛ በg of x እናባዛለን። ከዛ ምንድነው ዲቪዥን ስለሆነ ምን ይሆናል? ሰብትራክሽን መቀነስ ይሆናል። ከዛስ የf of x ከዛ g of x ምን ይሆናል? ዴሪቬቲቭ ኦቨር g of x ስኩዌር ማለት ነው። ስለዚህ እንደዚህ አድርገን መተንተን እንችላለን። የተሻለንን አማራጭ እኛው ስለምናቅ የተሻለንን መርጠን መስራት የምንችል ይሆናል ማለት ነው። ሌላ ኢምፖርታንት ሩል ደግሞ ቼን ሩል ከየት ነው ስቴም የሚያደርገው ካልን ምንድነው? ከፋንክሽን ኮምፒቲሽን ነው። ማለትም ከዚህ በፊት ለፋንክሽን
ብቻ የምንጠቀመው ኦፕሬሽን ምንድነው ብለናል? ፋንክሽን ኮምፒቲሽን ማለትም ለአንድ ፋንክሽን ሌላም ፋንክሽን እንደምን መጠቀም ነው? እንደ ኢንፑት በምንጠቀምበት ጊዜ ፋንክሽን ኮምፖዚሽን ብለን አይተን ነበር አይደል? አሁንም እያለን ይሄ ነው ፋንክሽናችን ማለት ነው። በምንድነው እንደ ኢንፑት ሌላ ፋንክሽን ከተጠቀመና ማለት ነው ለዛ ፋንክሽን ምንም ብንፈልግ ደሪቫቲቭ ብንፈልግ ማለት ነው ደሪቫቲቭ ብንፈልግ የዋያችን ምን ብንፈልግ ደሪቫቲቭ ብንፈልግ ይሄን ደሪቬቲቭ እንዴት መስራት እንችላለን አለ እንዴት መስራት እንችላለን? መጀመሪያ እንዳለ ኢን ጀነራል ማለት ነው ፋንክሽናችንን ምን አድርጉ ደሪቬቲቭ ፈልጉ። ይሄ በፋንክሽን ኮምፒቲሽናችን ያገኘነው ማለት ነው። ከዛ በኋላ ደግሞ በማናባዙት አለ በጂ ኦፍ በደሪቬቲቭ ኦፍ ዘ ኢነር ፋንክሽን ወይም እንደ ኢንፑት የተጠቀምነውን ፋንክሽናችን ምን አድርጉት ውሰዱና አባዙት ማለት ነው። ስለዚህ ቼን ሩል ምን ያደርግልናል? ፋንክሽኖቻችን አንዱ ፋንክሽን እንደሌላኛው ለሌላኛው ፋንክሽን ኢንፑት በሚመጣበት ጊዜ ዲፈረንሺዬሽናችን ወይም ደሪቬቲቮቻችንን እንደዚህ አድርገን መስራት እንደምንችል ያስረዳናል ማለት ነው። ስለዚህ ዋና ዓላማ የነዚህ ሩሎች መገኘት ወይም መሰጠት ምንድነው? ኦፕሬሽኖቻችንን ለማቅለል ነው። ሌላ ምንም ትርጉም የላቸው። እኛ ስንሰራ ቀጥታ ማለት ነው የመጀመሪያ ቤዝ ኖሌጃችንን ብቻ ይዘን ከምንሰራ ይልቅ እነዚህ ሁልጊዜ ትሩ የሆኑትን ፕሮፐርቲዎች ሩሎችን በመጠቀም ሶልቭ ማድረግ የምንችል ይሆናል ማለት ነው። እስቲ ኤግዛምፕላችን ምንድነው የሚሆነው? ዲ ባይ ዲ ኤክስ ኦፍ ይሄ ምንድነው? አንድ ፋንክሽን ኤፍ ኦፍ ኤክሳችን የኤፍ ኦፍ ኤክሳችን የምንፈልጉ ደሪቬቲቭ ወይም ዲፈረንሺዬሽን የምንፈልጉ ደሪቬቲቫቸውን ፈልጉ እያለ ነው። ስለዚህ ይሄኛው እንዳለው ዲ ባይ ዲ ኤክስ ኤፍ ኦፍ ኤክስ ማለት እንችላለን። ከፈለግንም ደግሞ እቺኛዋን ኖቴሽን መጠቀም እንችላለን። የሚቀላችሁን መጠቀም ትችላላችሁ ማለት ነው። ስለዚህ ይሄንን ስንሰራ እንዴት ነው የምንሰራው? ምን እንጠቀም እያንዳንዱን ማለት ነው እንደ ፋንክሽን ኮንሲደር ማድረግ እንችላለን አይደል? እንደ ፋንክሽን ኮንሲደር ማድረግ እንችላለን። እንደ ፋንክሽን ኮንሲደር ስናደርግ ምንድነው ይሄ ምንድነው በሩል ኦፍ አዲሽን እና ሰሜሽን ነው የተሰጠን። ስለዚህ ዲ ባይ ዲኤክስ 3x ፓወር ኦፍ 5 ማይነስ ዲ ባይ ዲኤክስ 2x ከዛስ ፕላስ ዲ ባይ ዲኤክስ ምን 4 አይደለም? ዲ ባይ ዲኤክስ 4። ስለዚህ ስንሰራ እንዴት ነው ብለናል? ይሄ ፓወር ሩል ኦፍ ዲፈረንሺዬሽን አይደለም? ምንድነው የሚለው 5 ሲባዛ 3x the power of 5 minus 1 ፓወራችንን አንድ ሪዲዩስ አድርጎ አሁንም እንደዚህ ነው አይደለም? 1 አንድ ሲባዛ አይደለም እዚች ጋር አንድ ስላለች 2 the power of 2 times x 1 minus 1 x the power of 1 minus 1 ፕላስ ዲ ባይ ዲኤክስ ደግሞ ለኮንስታንት ቁጥሮች በጊዜ ደግሞ ሁሉ ጊዜ ምንድነው ብለናል? 0 ነው የሚሆነው አይደለም? ወይም መስራት እንችላለን የx the power of 0 ነው እዚህ ጋር አይደለም? 0 times 4x the power of 0 minus 1 ሁሉ ጊዜ ምንድነው 0 ፓወር ሩል ነው አሁን የምንጠቀመው። ስለዚህ ስንሰራ ምንድነው የሚሆነው 15 x the power of 4 minus 2 ማለት ነው minus 2 x the power of 0 አይደለም 1 minus 1 0 ስለሆነ x the power of 1 0 ደግሞ ስንት ነው ሁሉ ጊዜ አንድ ነው። ስለዚህ ዴሪቬቲቮቻችንን እንደዚህ አድርገን ማግኘት እንችላለን። ይሄ ምንድነው f derivative of x ብለን መጨረስ እንችላለን ማለት። ስለዚህ ፕሮፐርቲዎቻችንና ሩሎቻችንን በመጠቀም በቀላሉ ዴሪቬቲቮቻችንን ምን ማድረግ እንችላለን? ማግኘት እንችላለን ማለት ነው። ስለዚህ ምን እናደርጋለን? አሁን የሚሰጣችሁን ኤክሰርሳይዞች ፕራክቲስ ታደርጉና ወደሚቀጥለው ሴክሽን ደግሞ አብረን የምንሄድ ይሆናል ማለት ነው።